ጥያቄውስ ደግሞ መከልከል አለ። መከልከል አልፈልግም፣ እንዲከለክሉኝም አልፈልግም። ቆይ እኔ ከማን አንሳለሁ? የሰማይ ነው የቀጠርካቸው ሰዎች ሽምግልናውን በትክክል አልተናገሩ። ሁሉም ነገር አለኝ። ሁሉም ስላለኝ አይደለ እንዴ ወርቅ በወርቅ ያደረኳችሁ? ምንድነው የሚያስቃችሁ? እናንተ በጣም የምታዳሉ ሰዎች ናቸው። እናቴ እንደው ለኔ እንኳን አንድ ሀብል ሳትሰጠኝ ጉደኛ ነህ። እኔ ለማንም መስጠት እችላለሁ። እናንተ ግን ከጎኔ ልትሆኑ አልቻላችሁ። እኔ እንዳንተ አይደለሁም፣ የቻልኩትን ሞክሬያለሁ። ናውጣ አንተ የተረገምክ ሰው አትረብሽ። ቆይ ትሰማለህ? ስማ፣ ይሄ ቆርቆሮን ውሰድና እዛ ውሻ ሰርበት። ውጣ ከቤት። ትሁቴ ግን ደግሞ ዛሬ በጣም አምሮብሻል። አመሰግናለሁ። ዛሬ ማታ እናንተ ቤት ሲጨፈር ነው የምታደረው? ያው ለአንተ ከሰጡኝ ነው። እንግዲህ መቼም ለዚህ አነፈዝ አባትሽ ጨክኖ አይደርሽም። እሱ ሳይሆን የእሱ አባት ተብዬው ነው ችግር የሚፈጥረው። ይኸውልሽ ትሁቴ፣ ማንም ሰው ቢመጣ አንቺ የኔ ነሽ። ያው ስርዓቱን እንጠብቅ ብለን ነው እንጂ። ላናግራት ነው። ችግር አለ? ቆይ አንተ ሰውዬ ለምን ትዕግስትን ትፈታተነዋል? ትዕግስት የምትፈታተኑት እናንተ ባለ ነጭ ጸጉር እናንተ እንደማሳሰራችሁ አታውቁም? አንተም ልትተኩስ እንደነበረ ረስተው ነው? አልሞ ተኩሶ ህግ ማንን ሚይዝ ይመስላል? ሽምግልናው ይለቅ ብዬ ነው ዝም ያልኩት። አሁን ሄድሽ ከዚህ ወዴት ነው የሚሄደው? ከሀገሬ ጭራሽ አላበዛው። ሰላም ውድ ቻናል ቤተሰቦች አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እንግዲህ በግዛቹ ቲና ከቤት ወጣለች በማለት ይናገራል። እና አልገባኝም፣ ቲና የት ሄደች? ምን ተፈጠረ? ሰላም አይደላችሁም እንዴ ብሎ ሲጠይቁ አይ ደህና ነበር ወንድሜ፣ አንድ ነገር አስቀይማት ከሆነ ግን ውርድ ጋር ሲል ይናገራል። እና ድንገት እንዴት የት ትችላለች? የት ማትሄድም። ታዲያ ምን ነው ፊት ልክ አይደለም ተገረጣት ምን ሆነሃል ብሎ ሲጠይቁ ምንም አልሆንኩም ብሎ እየመለሰለት ነበር። ታዲያ ምን ተፈጥሮ ነው ምስቲ ንገረኝ ብሎ ሲጠይቁ ምንም አልተፈጠረም፣ ነገር ግን ቲና እንደሄደችው ነገረ። በቃ እኔ ልሂድ ብሎ ወደ ቤት እሱ ይሄዳል ማለት ነው። ነገር ግን የሆነ ከተጠራጠረ የት ልትሄድ ትችላለች? ምናልባት እናንተ ካላስከፋችኋት በስተቀር እንዴት ልትሄድ ትችላለች በማለት ያወራል። ብቻ አላውቅም ሄዳለች ሲሉ ያወራሉ። ነገር ግን አባዬ በጣም ደስተኛ ሆናል። እንግዲህ ምን ማድረግ እችላለሁ? ሰርግ እጅግ በጣም አጓጉቶኝ መጥቷል። እማዬ ስለመጣሽ ደስ ብሎኛል በማለት ሰላም ትላቸዋለች። አባዬ በጨረሻ የትሁትን ሰርግ ጥላ እንድትሄድ አልፈልግም፣ ሽምግልናውን ሳጨርስ በማለት ይነግረዋል። እና ምንም ነገር ቢሆን በጣም ደስተኛ እንድትሆኑ እፈልጋለሁ። ተመስገን፣ እውነት በጣም አመሰግናለሁ። ኧረ አባዬ ምን አደረግኩልህ እያለው ነበር። ቢሆንም ግን አሁን በጣም ደስተኛ ሆኛለሁ ስል ያወራል። አይ ከዚህ በላይ ደስተኛ መሆን ይገባል፣ ስለዚህ ምንም ሀሳብ አይግባ በማለት ይመልስለታል። ትሁትን በጣም ደስ ብሏል። እና አባዬ ካሁን በኋላ የትም አትሄድም ማለት ነው አይደለ በማለት ትነግረዋለች። አዎ የትም አልሄድም በቃ በማለት ትመልስለታለች። ስለዚህ የትም እንደማይሄድ ስላወቀ እጅግ በጣም ደስተኛ ነበር። እናም ካሁን በኋላ በቃ እዚህ ነው የሚሆኑ በማለት ታወራለች። እሱም እና የትሁት ቤተሰቦችና ጓደኞች እንዲሁም እህቷ አንድ ላይ ሆኖ እየጨፈሩ ነበር እና እየተጫወቱ ከብሮ እየመቱ እየጨፋፈሩ ነበር። እና አባዬና ትሁት እጅግ በጣም ደስተኞች ነበሩ። እናም ጭፈራቸውን ቀጠሉ። እናም እስክስት እያለው እየመቱ ነበር። እናም ጭፈራቸው እንደደመቀ ነበር። እናም ትሁትም አባዬም እጅግ በጣም ደስተኛ ነበሩ። እና ጭፈራው ደመቀ። እናም እስክስ እያሉ እየተጨባጨቡ አባዬ በጣም ደስተኛና ጨፋሪ ነበር። አባዬና ትሁት እጅግ በጣም እየጨፈሩ ልጆች ተሰብስበው እየተጫወቱ ነበር። እና እንግዲህ ሁሉም ሰው ደስተኛ ሆኖ እየጨፈሩ ነበር። አባዬ የትሁት ቤትም ሙሽራዬ እያለች ስትጨፍር ነበር። በጣም ደስ የሚል ነበር ድባቡ። አባዬም እስክስታ እያለ መጨፈሩን ቀጠለ። ሁሉም ሰው ደስተኛ ነበር። እማዬም ናቲ ያደረገውን ነገር እስቲ አንደኛ ተወዳዳሪ ሙሽራ ምን እንዳረገ ልንገራችሁ እጩኛው ተብዬ በማለት
አይነገረችው እና እሷ ሰብስባ ያስቀመጠችው ምድር አርቴ ወርቅ ሰርቆ ቲና ነግሮኝ ነበር። ደህና ወርቆቹን ካስቀመጥኩ በኋላ ዘርፎ እንደመጣም ጭምር ስትነግር እንግዲህ የቱናህድ መታ ትነግራታለች እና በወርቅ ያደረገላቸው ይመስል አባታም ለሷም ሁሉ ነገር ዘርግፋ ነገረች። እንግዲህ ናቲ ወርቅ አደልኩ በማለት እጅግ በጣም ደስተኛ ነበረ። ነገር ግን ምድር አርቲ ወርቅ መስሎሽ እንዳሁን ይህንን ኬት አውቀሽ ነው? ኬት ሰምተሽ ነው? ሰምቼ ነው። ለማንኛውም ወርቅ ነሽ ብለሽ ሰፋ አታርግ። ወይ ተገላገልኩ፣ ወርቅ መስሎኝ ጨንቆኝ ነበር እና ወርቅ አይደለም በማለት ትደሰታለች። አዎ ወርቅ አይደለም፣ ወርቅ መስሎሽ ከሆነ ወርቅ አይደለም በማለት ትነግራታለች። እና ወርቅ መስሎ እድልም እንግዲህ ስራ መስራ በእድል ይባላል ቀን ይባላል ብላ ይታወቃለች። እና ስራ ለምገባው እንግዲህ መስታወቅ እንደ መስታወቅ አድርጎ ነበር የለቀቁት። ነገር ግን እድል ውሃ ደፋችበት። በጥፍ ያለች እንዴ ብትደፍሪ ነው እንደዚህ የምታረጊ በማለት ትጫወበታለች። እናም እጅግ በጣም አደገኛና መጥፎ ልጅ እንደሆነች ግልጽ ነው። እስትዊትን እድልን ከሆኑ ማሰቃየት ጀመረች። አንቺ ነሽ እኔ እንደዚህ አይነት መልስ የምትሰጪኝ በማለት እጅግ በጣም ትበሳጭና ትናደዳለች። እድል አባዬን እንግዲህ ሁሉም ሰው ተሰብስቦ ሽምግልና እንደሚከወኑና ሽምግልና እንደሚጀምሩም ጭምር ከነገራ በኋላ ሁሉም ሰው ደስተኛ ሆኖ አብሮ ዘና እያሉ ነበር። እናም እንግዲህ የድሌት ደግሞ ለአባቷም ወደ ነገር ነገረች። የተመስገን ስራ እንዶም ሰርቆ እንዳመጣና ወርቅ ሰውን አርቴ አባዬ እኔ እንኳን ልጅ ነኝ፣ አንተ ወርቅ መለየት ያቅታል እንዴ በማለት ትነግረዋለች። ይሄ ደግሞ ምን ማለት ነው ስን ያመጣ ወርቅ ሰውን አርቴ ነው፣ እናም እሱም ሰርፎ እንዳመጣም ጭምር ነገረችው። ይሄ ማይረባ ተጫወተብን ማለት ነው ብሎ መጠርጠር ነበረብኝ እና ብሎ ተናደደ። እጅግ በጣም ሲበሳጭ ነበር። ወይ ጉድ ይሄ ምላስ ቅቤ የለበሰው እያለች ትሁትም ስትሰማ በጣም ተደነቀች እና ተገረመች። ምክንያቱም ናቲ እያደረገ ያለው ነገር ከባድ እንደሆነ ግልጽ ነበር። እናም በጣም ያሳፍራል፣ እንዴት እንደዚህ ያደርጋል በማለት ትበሳጫለች። እንግዲህ ናቲ ይህንን በማድረጉ በጣም ያሳፍራል በማለቱ እጅግ በጣም ይበሳጫሉ። አባዬና የትሁት አባት አንድ ላይ ቁጭ ብለው እያወሩ ተመስገንና ትሁት እንደሚዋደዱም ጭምር ይነግረዋል። እና ተመስገን ቢሆንም ያው እሱ እንዳስቀየመውና ያደረገው ነገር ከዚህ በፊት በጣም እንደሚያናደደውም ጭምር ግን በጣም ይነግረዋል። እና ቢሆንም ግን እባክህ ትሁትና ተመስገን ይዋደዳሉ። ተመስገን አደገኛና አይደኛ ሰው እንደሆነ አውቃለሁ፣ ግን ትሁትን እጅግ በጣም ይወዳታል ብላ ነገረችው። ትሁትን በጣም ይወዳታል፣ ምንም አደገኛ ቢሆን ግን እጅግ አደገኛ ቢሆንም ግን እንደሚዋደዱ እየነገረው ነበር። እንግዲህ ውሳኔን የምታውቁ አንተ ነው፣ ግን እነሱ አንተን ወደውና አክብሮ ፍቃድህ ለማግኘት እስከመጡ ድረስ አንተ ልትፈቅደው ትችላለህ በማለት ይነግረዋል። ነገር ግን ናቲም የማይሆን ሰው እንደሆነም ጭምር ተገናዘቡ እና ናቲም እንግዲህ ሁሉ ነገር ከሰማ በኋላ ናቲ ሽማግሌ ይልካል ማለት ነው። ሽማግሌዎቹ ናቲ ምን እንዳለው ናቲ እነሱ የሚፈልገው ነገር ልጅ አንድ ልጃችሁ በማለት ስለ ናቲ ጠንቆ ማቆ ገንዘብ ከፍሎ ነበር ያስመጣቸው እና አሁን ምን ማለት እንዳለባቸው ግራ ይጋቡና ምን እየተፈጠረ እንደሆነ ሽማግሌና እንዳልተቀበሉም እንደማይፈልገው ከነገረ በኋላ ተምናቲ እጅግ በጣም ይበሳጫል እና ስራን እንኳን ምን እንደሆነ አልነገርከንም፣ 2 ሚሊዮን 3 ሚሊዮን ብላችሁ አጠሩም ነበር በማለት ይነግራል። አንዳንዴ ሚሊዮን የሚባል ወንድም ያለ ይመስላል፣ ቁጥሩ እንኳን አታውቁም። ያንን ወርቅ ሰጥቻችሁ እንዴት እንደዚህ ታደርጋላችሁ? ትሁት ይሄንን የምትገባው ስን እጅግ በጣም ይጮህና ይናደዳል። እንግዲህ እኔ ወደ ሀገሬ መመለሴ ነው፣ ከዚህ በላይ ምንም ልረዳ አልችልም በማለት ይመልስለታል። ናቲ እንግዲህ አባቱም የትሁት አባት ሽምግልና ስላልተቀበለ እጅግ በጣም ይናደድና ይበሳጫል። እና ይሄማ ሊሆን አይችልም፣ ያን ሁሉ ወርቅ ከነሰነስኳቸው በኋላ እንዴት ነው ልጃችሁን እኔን ማልሰጥም የምላችሁ በማለት ይበሳጭና ይናደዳል። እና ምን ማድረግ እንዳለበትም ግራ ይጋባና ይበሳጫል እጅግ በጣም ማለት ነው። ናቲ በጣም ታሳፍራለች፣ ለኔ እንኳን አንድ ሻብል እንኳን ሳታስቀራ ሳትሰጠኝ በማለት ትስቅበታለች። ሁሉም ሰው እናንተማ ታዳላላችሁ፣ በእኔ ላይ ትስቃላችሁ በማለት ይበሳጫል። እንግዲህ ምን ታደርጓለህ በማለት ናቲን ፍሽክ ያደረጉና አርቲፊሻል ወርቅን ይዘይድ ብላ ያባራን እና ትሁትም ምን እንደተፈጠረ ንገረኝ እባክሽ ብላ ስጠይቀው አታስቢኝ ሽምግልናው ቀርቷል እና ተቀባይነት አላገኘም ስትል ከሌሌ ምን እንደቀለለ በጣም ደስ ብሎኛል። ትቀልጃለሽ እንዴ? ይህን ነገር አባዬ ይፈቅዳል ብዬ ፈርቼ ነበር።
አይ አባዬ መቼም እንደዛ አድርጎ ይፈቅዳል ብለሽ ያስብሻል? እና እኔ ተሞ ብቻ ነው መሆን የምፈልገው እና የተመስገን ብቻ ነው መሆን የምፈልገው ስትል ትነግረዋለች። እና አታስቢ በቃ የሱ ብቻ ነው የምትሆኚ አንቺ በማለት ትነግረዋለች። እና እንግዲህ የትሁት አባት ምንም ማድረግ እንደማይችልና ይህ ተረጋማሽ ሽማግሌ ምን ማድረግ እንዳለባትና አሁን ሌላ ተወዳዳሪ እንዳለም ጭምር ለአባዬ ይነግሯል። የተገኙ ቤተሰቦች እንግዲህ እንደሚመጡ ከአባቱ ጋር እንደሚዋደዱና እንደሚከባበሩም ጭምር ይነግሯል። ናቲ እንግዲህ ምን ማድረግ እንዳለበት እየተበሳጨ ብቻውን እያሰለሰለ እልቁንስ ወደ መጣበት ብትመለስ ሶስተኛ ተወዳዳሪ አንተ ነው ማለት ነው። ተመስገን ነው እንደዚህ ሰባብረው ቁጭ ያደረገ አንተ ዝም በል ብሎ ይጣላሉ እና ድንጋይ ይዞ እያባረረ ነበር። እልቁንስ ተረጋጋ የማን ነገር አትስጋ እኔ ያለው በቀይ ነው አንተ ጥቁር ጸሎት ነው እናም የመጣበት ሩቅ ነው። ስለዚህ በቀይ ልታስፈራረኝ አትችልም። እልቁንስ ተረጋጋው በማለት ይጨውበታል። ተሰማኛለን እያለ ትሁትና ተመስገንም አንድ ላይ የተፈጠረውን ነገር እያወሩ ነበር። እና ዛሬ እኮ ከቤት መውጣት አልነበረብሽም እያለ እና ዛሬ ሲጨፈር ልታደር ነው ቤታችሁ እያላት ነበር። አዎ ግን ብቻ ፈርቻለሁ፣ ምናልባት አባዬ አንተን ካልመረጠ ምን ላረግ እችላለሁ በማለት ትነግራለች። አታስቢኝ ምንም አይፈጠርም ብሎ አንድ ላይ እያወሩ ነበር። ከዛ ተገኘን መንገድ ላይ ታገኘና ቆይ በዚህ ቀን ከቤት መውጣት ነበረብሽ? ሽምግልና በምላክሽ ቀን እንዴት ከወንድ ጋር ጫካ ትታያለሽ? ክብርሽን የአባትሽን ክብር ነው ያዋረርሽው በማለት ይጮህበታል። ተመስገን ድምፅ ሲሰማ እየሮጠ መጣና እናንተ ማፈሪያ የላችሁም፣ አንዳንዴ ባህልና ወጉም ይጠፋባችኋል። በዚህ ቀን ከሽምግልና ቦታ እዚህ መገኘት አልነበረብሽም እያለ እጅግ በጣም እየተበሳጨና እየተናደደ ነበር። እናም እሱ አንተን አይመለከትም፣ ይልቁንስ የምትናገር እናንተ ናችሁ ማፈር ያለባችሁ፣ እንዴት በዚህ ቀን ከዚህ ቤት ትወጣለሽ በማለት ይጮህበታል። ትሁትም እባክህ ተወኝም አሁን ነገር አታርገው ትለዋለች። እሱም እጅግ በጣም እናደደና ትሰማኛለህ ተመስገን እባክህ ተረጋጋው ትልና ተረጋጓለች። ነገር ግን እንግዲህ አባቱም የትሁት አባት አግኝተው ሁሉ ነገር ይነግሯል። የቆይ አንተ ሽምግልና አይመጡም እንዴ ብሎ ስጠይቁም ይመጣሉ፣ ነገር ግን ልጆት የምታደርገው ነገር ያሳፈራል በማለት ይጨዋል። እንግዲህ ቲና ገንዘቡን ሁሉ ነገር ዘር ይዛ ከጠፋች ያቺ ምናልባት አንቺ በቅናት አንድ ነገር አድርገሻት ከሆነ በቅናት ተነሳስተሽ ነገር አድርገሻት ከሆነ በገንዘብ የኔ ገንዘብ ምን አባባት ተጀመረ ጭራሽ እያስፈራራኝ ነው በማለት ትቆጣለች ሜሪ። አዎ እንግዲህ የምልሽ ነገር ገንዘቤን አንድ ነገር ከሆነ እያለ ይዝትበታል። እሷም እንግዲህ ምን ማድረግ እንዳለብኝ ተወስንና ከወንድሙ ጋር ትነጋገርና እንግዲህ ቲናን እሱ ሳያገኝ በፊት እነሱ ቀድሞ ለማግኘት እየሞከሩ ነበር። እና ቆይ ምን ተፈጠረ? እሱ በተፈጠረ ልጆች ጫካ ውስጥ በዚህ ሰዓት ምን ታደርጋለች ከተመስገን ጋር ብሎ ይናደዳል። ለኛም ክብር ጥሩ አይደለም፣ ለእርሱም ክብር ጥሩ አይደለም። እርሶ ማክበር አለባት። እንዴት በዚህ ሰዓት በዚህ ቀን ጫካ ውስጥ ተሰወራለች ከወንድ ጋር በማለት እጅግ በጣም ይባሳጭና ይናደዳል። አታስብ ልጅና እኔ ራሴ ያናግራታለሁ። በተፈጠረው ነገር ይቅርታ አባትን ጠይቋለሁ። ወይ በዚህ ቀን በቀኝ ከቤት መውጣት ነበረብሽ? ቆይ ምን እያደረግሽ ነበር? ከተመስገን ጋር ምን ስታደርጊ እንደሆነ ሰምቻለሁ። ይሄ አባዬ ሌላ ነገር ጓል አጋጣሚ ዝም በይ። አሁን ቀጥለሽ ወደ ቤት ግቢ። በዚህ ቀን ወዴት እንድትወጪ አልፈቅድልሽም። ሰምኛለሽ በማለት ይጮውና ይናደዳል። እሷም ግን አባዬ እባክሽ በቃ ይቅርታ ትልና ወደ ቤት ትገባለች። እንግዲህ ሽምግልና ለማናክና ምን ማድረግ እንዳለባት ሜሪን ቀድሞ እሱ ሳያገኛት ያችን የተረገመች አግኝተን ገንዘቡ ወደ ራሳችን ትራንስፈርት እንድታረግ እናስገድዳታለን ስትል ታወራለች። እሱም ወይኔ ይሄ ነገር የታላሰብኩትም ማሰብ ነበረብኝ እኮ ስል ያወራታል። ሆኖም ግን አሁን ምን ማድረግ እንዳለባቸውም ያስባል። አሁን ቶሎ መሄድ አለብን፣ ያችን የተረገመችን ቶሎ ፈልገን አግኝተን ገንዘቡን ወደ ራሳችን ትራንስፈርት ማድረግ አለብን፣ ወንድም ሳገኝ ማግኘት አለብን ስትል ትነግሯለች። እሱም በጣም ደስተኛ ሆነው ጥሩ እንግዲህ ማድረግ ያለብን በሙሉ እናደርጋለን ስል ያወራታል። እሷም ጥሩ በማለት በነገሩ ትስማማለች። እንግዲህ በመጨረሻ ተወዳዳሩ የተገኙ ቤተሰቦች ይመጣል። አባቱ ቅርብ ወዳጅ ነው፣ እጅግ በጣም የማከብረው ሰው ነው። ልጅ ለመጠየቅ ይመጣሉ እና ቆመን ነው የምንቀበለው ሽማግሌ እኮ አይቆሙም ስል አይ በጣም አከብረዋለሁ ብሎ ይነሳና
ሽማግሌዎቹን ለመቀበል አባዬና ባለቤቱ ግን ግር ብሏቸዋል። ምክንያቱም የሴቷ ቤተሰቦች ቁጭ ብሎ ነው መቀበል ያለው እንጂ ቆሞ አይደለም። በዛ የተነሳ ተነስቶ የተገኘ ወዳጅ ሽማግሌው ይመጣል ማለት ነው እና በክብር ቆሞ ነበር ለመቀበል የተነሳ እና አባዬም ግራ ገብቶ ቁጭ አለ። ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ